ሌኩን ወደ ራሳቸው ከተመለሱ በኋላ ዶክተሩ ታዲያ ለቤተሰብ የምስራች አለኝ አቶ ሌኩን ወደ ራሳቸው ተመልሰዋል ሲልም ደግሞ እየገቡ በየተራ ማየት እንደሚችሉና ማስጠንቀቂያ ሰጡ ያለውን ነገር ነግሯቸዋል። ታዲያ ወይዘሮ ዝናሽ ደግሞ ለልጇ ለናሆም ምንም አይነት የነገረችው ነገር የለም። ናሆም በእርግጥ የተፈጠረ ነገር እንዳለ ስለምታወራቸው ነገሮች ግራ እንደሚጋባ እየተናገረ ነበር። ታዲያ ኑሐሚንና አባቷ ደግሞ ጓደኛዬን ሌኩንን ሳላዩ አላድርም ሲል በአጉል ወቅት ረብሿቸው ስለነበረ አባዬ ባይሆን አሁን ተኛና ነገ በጧት ተነስቼ አደርሳለሁ ብለው ነበር። ታዲያ ኑሐሚንም ደግሞ አባቷን ይዛ ወደ ሆስፒታል አምርታ ነበረ። ወይዘሮ ዝናሽ የኑሐሚንንም ሆነ ቤተሰቦቿን ሆስፒታል መገኘት አትፈልግም። ታዲያ ናሆምም ደግሞ ባላሰበው መልኩ ለአቶ ተሰማ በመደወል አባቱ ደህና እንደሆነና እንዲሁም ደግሞ አቶ ተሰማ ለናሆም በመደወሉ ናሆምም እናቱ እንዳትመልስላቸው ስማቸው እንዳታነሳብኝ ብትለውም እሱ ግን ለአቶ ተሰማ ሲደውልለት ስልክ መልሶለት ነበር። ታዲያ ምን ላይ እንደነበሩና አባቱም ትንሽ ችግር አጋጥሞት ሆስፒታል እንደሆኑ አሳውቋቸው ነበር። ታዲያ አቶ ተሰማም ደግሞ የጓደኛውን ሆስፒታል መሆን ከሰማ በኋላ ከዚህ በኋላ መቀመጥ አልፈልግም ሲል ልጁ ወደ ሆስፒታል ይዘው እንድትሄድ አድርጓት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ፣ እንዲሁም ደግሞ ቤተሰብ መሆን አትርሱ እያልኩኝ የዛሬው ክፍል ኑሐሚን ክፍል ቀጥዬ ይዤላችሁ መጥቻለሁ ማለት ነው። ታዲያ ናሆም ደግሞ እናቱ በምታመጣው ከቅርብ ጊዜ ባመጣችው የባህሪ ለውጥ እንዲሁም ግራ የሚያጋባ ነገሯ አስከትሎም ደግሞ እነ ኑሐሚን ስታይ ደግሞ አሁን ካለችበት መንቀሳቀስ አቅቷታል። ከዚህ በፊት የእነሱን ስም እንዳታነሳብኝ ስትል ነበር። ታዲያ አሁን ደግሞ ኑሐሚንንና አባቷን ስታየው ካለችበት ድርቅ ብላለች። ናሆምም እናቱ የሆነ ነገር እንዳደረገችና ከሆነ ከባድ ነገር ጀርባ እንዳለች ጠንቅቆ ያውቃል። ሌላ በኩል ደግሞ ኤሚ እስከዚች ሰዓት ድረስ አባቷ ሆስፒታል ሆኖ እሷ ግን ያለችበት ቦታ አይታወቅም። ታዲያ ወይዘሮ ዝናሽ ልጇን እንደፈለገች መረን ከሰደደቻት በኋላ አሁን ላይ ግን ልጇን መቆጣጠር አልቻለችም። ልጇን በሌላ በኩል ደግሞ የኑሐሚን ጓደኛ የነበረው ኤርሚያስ በሌላ በኩል እየተበቀላትና መጠጥ ቤት ያልተጠበቀ ቦታ ላይ ተገኝታለች። እንዲሁም ስልክ በተደጋጋሚ ሲደውሉላትም ራሷን መጠጥ በመጠጥ ጥንብዝብዝ አድርጋ ከረሳችን በኋላ ብዙ ጊዜ እንደተደወለላትና የደወሉላትም ወንድሟና እናቷ መሆኗን ከተገነዘበችን በኋላ እናቴና ወንድሜ ናቸው የደወሉልኝ ስትል ማሳውቀው ነበር። ታዲያ ያለንን ግንኙነት አትናገሪም አይደለ? ምንም እንኳን በመጠጥ ውስጥ ሆነሽ የሰከርሽ ብትሆኝም ቢላትም እኔ ሞኝ ነኝ እንዴ የምናገረው? ይህንን ነገር አልናገርም ለነሱ ስትልም ቴሌፎኗንም ድርግም አድርጋ ጥፍተዋለች። ታዲያ ወይዘሮ ዝናሽ ደግሞ አሳስቧታል የልጇ ሁኔታ ህፃን ልጅ ናት፣ ገና ታዳጊ ሴት ልጅ ናት። እሷ ግን ያልተጠበቀ ቦታ ትውላለች። እናቷም ደግሞ በምታሳያቸው አክቶች የት ቦታ እየሄደች ይሆን? ልጅን በእርግጥ የማይዋል ቦታ ፊት እየሰጠው አውያታለሁ። አሁን ደግሞ ሆስፒታል በመሆኗ እንደለመደችው እግሯ አባቷ እንኳን ሆስፒታል ሆኖ አባቷ ያለበትን ሁኔታ እንኳን ምንም አታውቅም። ያለችውም ውጭ ናት። ሲደወልላትም ስልክ አታነሳም። አላውቅም የባለቤቴ ጉዳይ ወይስ ደግሞ ስለማልጨ ነቅ እያለች ወይዘሮ ዝናሽ ልጇን ናሆምን ትበጠብጠዋለች። ታዲያ ናሆምን ምን እንደተፈጠረ እየጠየቃት ቢሆንም ቀደም ብሎ እሷ ግን ምንም ነገር እንዳልተፈጠረና የምታውቀው ነገር እንደሌለ ብቻ ግን የኑሐሚን ስም ሲነሳ የእነሱን ስም አታንሳብኝ በማለት ብቻ ዘግታበታለች መንገዱ። ታዲያ ናሆምም ምንድነው ይህንን ነገር ማወቅ እፈልጋለሁ ይላል። ታዲያ ባላሰበው መልኩ ናሆም ስልካቸውን በመመለስ አባቱ በትንሽ ነገርና በማያውቀው ነገር ችግር ተፈጥሮ ሆስፒታል እንደሆነ ማሳወቃቸው ነበርና የኑሐሚን አባትም ደግሞ ወደ ሆስፒታል መጥቷል። ታዲያ እሷም ደግሞ ኑሐሚንን እንዳየቻት ከው ነበር ያለችው። ካለችበት ድርቅ እንዲሁም ደግሞ ሌላ ሰው ሆናለች። ያቺ ጠንካራ የነበረችው በራሷ የምትኩራራና እንዲሁም ደግሞ የማንዘር እያለች የምትኩራራ የነበረች ሴትዮ ኑሐሚንን ስታይና አባቷን ስታይ ውሃ ሆናለች። ታዲያ ናሆምም ደግሞ እናቱ የሆነ ነገር እንዳደረገች ከኑሐሚን ጀርባ ኑሐሚን አንድ ትልቅ ነገር እንደያዘችባት በደንብ አድርጎ ያውቃል። ዝናሽም እባካችሁን እናንተ ሄዱ፣ እኔ ባለቤት እንደነሳ ነው ከዚህ ቀስቀስ አትልም ብትላቸው ዳግምንና እንዲሁም ናሆምን
ሁለታቸውም ደግሞ አንሄድም ብለው ነበር። ታዲያ ለዛችኛዋ ልጅ ስትል ደግሞ ዳግምን አንተ እንኳን ባይሆን ወደ ቤት ሄድ በማለት ዳግምን ሸኝታው ነበር። ታዲያ ዳግምም ደግሞ እህቱም ባልጠበቀው መልኩ በአካባቢው ሲደርስ ከመኪና ስትወርድ ጥንብስብስ ብላ ሰክራ ነበር። አሁን ምንም አይነት ጥያቄም ሆነ ምላሽ አልሰጥሽም፣ አሁን ወደ ቤት እንግባ፣ አባትሽ ያለበትን ሁኔታ ታውቂ ይሆን እያለ ስለ ልጁ ፍንጠዛ ስለ ልጅቷ ፍንጠዛ ያለችበትና የአባቷን ሁኔታ ስታውቅ ደግሞ ምን ትል ይሆን? ባይሆን አሁን እንደዚህ ብለሽ አልነግርሽም በማለት ልጅቷን ወደ ክፍሏ ይዞ ገብቷል። በሌላ በኩል ደግሞ ኤርሚያስ ይሄንን ልጅ ያልጠበቀው ቦታ አግኝቶታል። ከኑሐሚን ዙሪያ ፈልጎ አያጣውም ነበር። በዛ እየተናደደ አደጋ አድርሶበት ነበር። ለዚህ አደጋ ደግሞ አቶ ሌኩንም ላለበት አሁን ላይ ወይዘሮ ዝናሽ የማይሆን ነገር ተነሳስታ ያደረገችው እሱ ባደረገው አላግባብ በሆነ ባደረገው ነገር ስለሆነ አሁን ላይ ደግሞ በድጋሚ ከኑሐሚን አጠገብ በማየቱ ወንጀል እንዲፈጽም አድርጎን ነበር። አሁንም ደግሞ ዳግምም ባልጠበቀው መልኩ ከኤሚ ጀርባ አግኝቶታል። ታዲያ ይሄ ልጅ ማን ነው? ያ ልጅ አይደል እንዴ ከኑሐሚን ጀርባ የማይጠፋው? አሁን ደግሞ ለምንድን ነው ኤሚን የተቀበላት ሲልም ደግሞ ጥያቄ ሆኖበት ምላሽ ያጣውን ጥያቄ ምንም ነገር ማድረግ ስላልቻለ ከዚህ በኋላ ወደ ኋላ ዙሮ ወደ ቤቱ ተመልሷል። ታዲያ የኑሐሚን አባት ደግሞ ወይዘሮ ዝናሽን ተረጋጊ፣ ባለፈው ነገር መወቃቀስ የለብንም፣ ኑሐሚንም እኮ ተረጋግታለች፣ ይቅር ብላሻለች፣ ስለዚህ እሷ ይቅር ካለች መረጋጋት አለብሽ ይላል። ታዲያ ናሆምም ደግሞ ከዚህ ጀርባ የሆነ ነገር እንዳለና ማወቅ እንዳለበት በደንብ አድርጎ አጠንጥኗል። ታዲያ ዶክተሩን መጥቶ ደግሞ አባቱ ያለበትን ሁኔታ ለሁላቸውም መልካሙን ዜና ከነገራቸው በኋላ ወደ ውስጥ መግባት እንደሚችሉ በየቦታ ማግኘት እንደሚችሉና ደህና እንደሆነ ነገር ግን ወደፊትም ይሁን አሁንም ይሁን እሳቸውን የሚያበሳጭ ነገርና ችግር መጥፎ ነገር ሊያገኛቸው አሳሳቢ ነገር ሊያገኛቸው አይገባም ሲል ማስጠንቀቂያ ሰጥቷቸው ነበር። ታዲያ ወይዘሮ ዝናሽ ይህንን ባለ ጊዜ ዶክተሩ እሷ ወደ ኋላ ሸሽታለች፣ እኔ ለባለቤቴ አልገባውም፣ የባለቤቴንም ፊት ማየት አልችልም፣ ስለዚህ እናንተ በየተራ ገብታችሁ ማየት ትችላላችሁ ስትል ወደ ኋላ ብላለች። ናሆምም አልገባኝም እናቴ ምንድነው እያደረግሻለሽው? ስለምንድን መጥፎ ነገር የምታወሪው ያለ ቢሆንም ነገር ግን እንደማትገባ አሳውቀው ወደ ኋላ ሸሽታለች። እሱም አባቱን ለማግኘት በጉጉድ ወደ ውስጥ ገብቶ ነበር። ታዲያ አቶ ተሰማም ደግሞ ጓደኛውን ነቅቶና ደህና ሆኖ ስለተመለከተው በደስታ አግኝቶታል። ታዲያ በተፈጠረው ነገር ደግሞ አቶ ላይኩን ደግሞ የእናንተን ፊት እንዴት ብዬ ልየው ሲል ደግሞ የይቅርታ ነገር ከኑሐሚን ጋር ያወራል። ናሆምም እዚህ ጋር ግራ ተጋብቷል። ታዲያ አቶ ተሰማም ደግሞ ይቅርታ አድርጉልኝና ሁለታችሁ ወደ ውጭ ውጡልኝ፣ እኔ ደግሞ ጓደኛዬን ለብቻው ማናገር እፈልጋለሁ ሲልም ደግሞ ናሆምንና ኑሐሚንን ወደ ውጭ አስወጣቸዋል። ግራ የተጋቡት ሁለታቸውም ደግሞ ተያይዘው ወደ ውጭ ይወጣሉ። ነገር ግን ሁለታቸውም ወደ ውጭ ተያይዘው ቢወጡም አቶ ላይኩንና አቶ ተሰማ የሚያወሩትን ዜና ደግሞ ከበር ጀርባ ሆኖ እያዳመጠ ነበር ናሆም። ታዲያ የባለቤቱን ፊት ማየት እንደማይፈልግና የኔ ልጅ ኑሐሚን ለጥቂት ጊዜ እንጂ የተናደደችበትንም ነገር ወዲያው መፍትሄ አግኝታለት እንደምትረሳ እየተናገረ ነበር። ታዲያ ወይዘሮ ዝናሽንም ይቅርታ አድርጋላታለች ሲልም አሁንም ናሆም ደግሞ በገረምታ እያዳመጠ ነበረ። ታዲያ እኔ ደግሞ ባለቤት ይሄንን አድርጋ የኑሐሚንን ልጅ ገላ ከገደለችው እኮ አይተናነስም አድርገዋለች እኮ ታዲያ ከዚች ሴትዮ ጋር ነው እንደ የምዞረው እያለ ከዚች ሴትዮ ጋር ነው እንደ የምኖረው እያለ አቶ ላይኩን ከአቶ ተሰማ ጋር እየተነጋገሩ ነበር። ናሆምም ለጆሮ የሚሰቀጥጠውን ነገር ካዳመጠ በኋላ ወደ ወይዘሮ ዝናሽ በመሄድ ያደረገችውን ነገር እንደደረሰበትና በፊቱ ትልቅ ግልምጫ ገልምጦ ከቅጣት የማይተናነስ ግልምጫ ገልምጧት ወደ ቤቱ አምርቷል። ታዲያ በሌላ በኩል ደግሞ ኤደንና እናቷ ደግሞ አንገብጋቢውን ጉዳይ የቤቱን ጉዳይ አሳስቧቸዋል። ወደ ቤት የገቡበት ጉዳይ ይህ ነው። ይህም ደግሞ በዙሪያቸው ነገሮችን አተረማምሰው ለአቶ ላይኩንም ሆስፒታል ለመገኘት መንስኤ የነበሩት እነሱ ነበሩ። ታዲያ አቶ ላይኩን በሆስፒታልም ሆኖ አሁን ላይ ደግሞ ቢሞትስ እያሉ ደግሞ የእሱ ነገር አሳስቧቸዋል። የቤቱ ጉዳይ በተለይም ደግሞ ስሙ ወደ አባቴ የነበረው ወደኛ ስም ሳያደርግ እናቴ ይህንን ነገር ሳታስተካክል አቶ ላይኩንስ ቢሞትስ እያለች ላይኩን ካሉበት ሁኔታ አሳሳቢ ሁኔታ ይልቅ እንዲሁ ቤተሰቡ በዱዓ በጸሎት እያሰባቸው ነገር ግን እነሱ ደግሞ ቢሞትስ መሞት የለበትም የቤቱን ጉዳይ በስማችን ሳያስተካክል የለፋንለት
የመጣለትን ዓላማ ሳናስተካከል መሞት የለበትም እያሉ ደግሞ የሌለ ነገር ይማከራሉ። ታዲያ ደግሞ በሌላ በኩል እኔ ሂጄ ማየት ይኖርብኛል እያለች ቢሆንም ወይዘሮ ገነት ነገሮችን በሂደትና በቀስታ እንጂ የኔ ልጅ እንደዚህ በፍጥነት ማድረግ የለብንም፣ ነገሮችን በስልት መሄድ አለብን፣ የማይሆን ነገር አትቸኩ እያለች አሳሳቢ ነገርና የማይሆን ነገር እየሄደችበት ያለችውን ነገር ልጇን ባይመቻትም ነገር ግን በጊዜ ሂደት ማስተካከል የሚኖርባቸው መሆኑን አሳውቃ እንድትረጋጋ ነግራት አሁን ማየት አለብኝ፣ ባይሆን ምግብ አጥቅሼ መሄድ አለብኝ ስትልም ወይዘሮ ዝናሽን ማግኘት እንደማትችልና ወይዘሮ ዝናሽ እንደምትገላት አሳስባታለች፣ አሳውቃታለች ኤደንም ለእናቷ። ታዲያ ሁለታቸው የቤቱ ጉዳይ አሳስቧቸዋል። አቶ ለይኩን ደግሞ መመለሳቸው ወደ ነበሩበት ወደ ጤናቸው መመለሳቸው ቤተሰቦቻቸውን አስደስቶ በሌላ በኩል ወይዘሮ ዝናሽንም አስደንግጧል። ታዲያ ወይዘሮ ዝናሽ ለባለቤቴ መንስኤ የሆንኩት እኔ ነኝ፣ እንዴት ብዬ ፊቴ ሊየው ህይወቴንም አመሰቃቀለችው እያለች ደግሞ የራሷን ወንጀልና የራሷን ጥፋት ለዚህ ሁሉ መንስኤ የሆነችው ኑሐሚን ናት ትላለች። በሌላ በኩል ደግሞ ወይዘሮ ዝናሽን ናሆም ካወቀ በኋላ ያደረገችውን ነገር ካወቀ በኋላ ግጥም አድርጎ ይዟታል። አልገባኝም፣ እናቴ ለዚህ ደረጃ ትራመጃለች ብዬ አልጠበቅኩም ነበረ፣ እንዴት የኑሐሚን ልጅ ለመግደል ትነሳሻለች ሲልም ደግሞ እንዲሁ ነገ ጧት ደግሞ ለልጁ ህይወት አሳሳቢ እንደምትሆን በተለይም ደግሞ አምራንን እንደምትጠላትና በቃ አምራንን ወደዚህ ቤት ይዣት እመጣለሁ የሚለውን ሀሳቤን እረስቸዋለሁ፣ ትቸዋለሁ። እናቴ ነፍሰ ገዳይ ከሆንሽ ስለዚህ ነገ ጧት ደግሞ ተነስተሽ የኔን ልጅ ላለመግደልሽ ምን ማስተባበያ ይኖራል በማለት እናቱን አስደንግጧታል። እናቱ ያልጠበቀችውን ነገር የኑሐሚንን ልጅ ከመሬት ተነስታ ለመግደል ባደረገችው ሙከራ ታዲያ ነገ ጧት ደግሞ አምራንን ስለምጠላት የኔም ልጅ ሞትብኛም በማለት ወይዘሮ ዝናሽ ለናሆምም ስጋት መሆኗን በገዛ ልጇ አንደበት እንደዚህ መባሏ እየሰቀጠጣት ለዚህ ሁሉ የዳረገችን ናሆሚን ናት። ስለዚህ ናሆሚን አለቃትም እያለች ደግሞ በድጋሜ ከመጸጸትና ወደ ራሷ ከመመለስ ይልቅ አሁንም ደግሞ ትኩረቷንና ዳግም ኑሐሚንን እንዴት አድርጋ ማጥቃት እንዳለባት እያሰበች ነበረ። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ እያልኩኝ ቪዲዮውን ላይክ፣ ሼር ማድረግ አትርሱ። ስለምትከታተሉኝ ከልቤ አመሰግናለሁ። ባይ ባይ።